አብዛኛው ተማሪ በዲሲፕሊን ምክንያት ከግቢ እየተባረረ ነው። በጣም በቅርብ ወዲህ በጥቂት ዓመታት ውስጥ በጣም ብዙ ተማሪዎች እየተባረሩ ይገኛሉ ማለት ነው። አካባቢያችሁ ላይ ራሱ ብታዩ አንድ ሁለት ተማሪ የተባረሩ አታጡ ማለት ነው። እናም በዚህ ቪዲዮ ስለ ዲሲፕሊን መመሪያ የምንመለከት ይሆናል ማለት ነው። ይሄ ቪዲዮ በጣም ለሪሚዲያል ተማሪ፣ ለፍሬሽማን ኢቭን ለሲኒየር ራሱ በጣም ጠቃሚ ቪዲዮ ይሆናል ማለት ነው። ኢማጂን አንዳንድ ተማሪ ለሴሚስተር ይቀጣሉ፣ አንዳንዱ ለአመት ይቀጣሉ፣ ኢቭን አንዳንዱ ከትምህርት ስርዓቱ ዲስኳሊፋይ እስከ መደረግ ድረስ ይደርሳሉ ማለት ነው። እና እነዚህን ጥፋቶች እናንተ መጠንቀቅ አለባችሁ ማለት ነው። ፕሊስ አብዛኛው ተማሪ እነዚህን ስህተቶች ደግሞ የሚሰራቸው ባለማወቅ ስለሆነ ፕሊስ ይህን ነገር መጠንቀቅ አለባችሁ ማለት ነው። በዚህ ቪዲዮ ምን አይነት ጥፋቶች እንደሆኑ የዲሲፕሊን መመሪያውን እንመለከተዋለን ማለት ነው። አብዛኛው መጨረሻ ላይ ደግሞ የቱን ፒዲኤፉን የት ማግኘት እንደምትችሉ ነግራችኋለሁ። ፕሊስ የግድ ፒዲኤፍ ላይ አንዳንድ ነገርም ቢሆን ማየት አለባችሁ ማለት ነው። መኝታ ክፍል ምን ክልክል እንደሆነ፣ ዶርም ላይ መስራት፣ ካፌ ቤት የተለያየ ነገር ክልክል አለ። ምን መስራት እንዳለባችሁ፣ መፍታችሁ ምን እንደሆነ ግዴታችሁ ማወቅ አለባችሁ። እና ከዚህ ጋር በተያያዙ በጣም ብዙ ነገሮችን በዚህ ቪዲዮ ስለምንወያይ በጣም ፕሊስ ይሄ በጣም ወሳኝ ቪዲዮ ነው። ፕሊስ ላይክ እያደረጋችሁ ብትጀምሩ ደስ ይለኛል። ብዙ ተማሪ ጋር እንዲደርስ ስለሚያደርገው ፕሊስ ቪዲዮን ሳትጀምሩ በፊት ላይክ እያደረጋችሁ ጀምሩ። ይጠቅማል ለምትሉት ጓደኛችሁ ሼር ማድረጋችሁ እንዳትረሱ። አብዛኞቻችሁ ግን ቪዲዮን ስትመለከቱ ለምን ሰብስክራይብ አታደርጉም? በጣም ነው የሚከፋው። በቀጣይነት ቪዲዮ እንዳይደርሳችሁ ስለሚያደርግ እኔ ወደፊት እንደዚህ አይነት መረጃ ሼር ስለማድረጋችሁ ፕሊስ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ ወደ ጉዳያችን እንገባለን ማለት ነው። በየአመቱ በጣም ጥቂት የማይባል ተማሪ ከግቢ እየተባረረ ይስተዋላል ማለት ነው። እናንተ ራሱ ከዙሪያችሁ ሰዎችን ከተመለከታችሁ አንድ ለሴሚስተር ራሱ የተባረረ ተማሪ አታጡ ማለት ነው። እስኪ ዞር ብላችሁ ራሱ መፈለግ ትችላላችሁ ማለት ነው። ይሄ አንድ ሁለት ሰውም ቢሆን አታጡ ማለት ነው። ይሄም ለምን ይፈጠራል ካላችሁ በዲሲፕሊን መመሪያ ለመከተል ምክንያት ነው ማለት ነው። እሱም ምንድነው ካላችሁኝ የትምህርት ሚኒስቴር ለሁሉም የከፍተኛ ተቋማት ለዩኒቨርሲቲዎች የሚልከው የመመሪያ ፒዲኤፍ ነው ማለት ነው። እሱን ካልተከተላችሁ ያ መመሪያው ላይ ያለውን ነገር በስርዓት ካልፈጸማችሁ ግቢ ውስጥ መቆየት አትችሉም ማለት ነው። እንደሚታወቀው ግቢ ላይ ያለው ላይፍ ሃይስኩል ላይ እንዳለው ላይፍ አይደለም። ሃይስኩል ላይ ሜቢ ትምህርት ቤታችሁ ሊምራችሁ ይችላል ማለት ነው። ነገር ግን ዩኒቨርሲቲ ላይ ከትላልቅ ተቋማት ጋር ስላላችሁ ኢቭን ትምህርት ሚኒስቴሩ ተፈርሞ ይሄን ነገር ስለሆነ ምንም የሚታለፍላችሁ ነገር የለም ማለት ነው። እና ሶሻል ላይፋችሁ ምን መምሰል አለበት የሚለውን ዲቴል እናያለን ማለት ነው። ያው ፒዲኤፉን ከተመለከትን የከፍተኛ ትምህርት ተቋማት ተማሪዎች የዲሲፕሊን መመሪያ ይላል። ፒዲኤፉ በጣም ረዥም ነው። ትንሽ ለማሳጠር ያክል አንዳንድ ነገሮችን ላንጠቅስ እንችላለን ማለት ነው። የከፍተኛ ትምህርት ተቋማት ተማሪዎች የዲሲፕሊን መመሪያ ይላል። እንደ ፒዲኤፍ ነው። አይ ቲንክ ወደ 33 ፔጅ ምናምን ይላል። እዚህ ላይ መግቢያው አለ። ያው በአንቀጽ የተከፋፈለ ነው ማለት ነው። አሁን ክፍል አንድ ላይ የምትመለከቱት ጠቅላላ ክፍል አንድ ላይ ይህ መመሪያ የከፍተኛ ትምህርት ተቋማት ተማሪዎች የዲሲፕሊን መመሪያ ተብለው ሊጠበቅ ይችላል ማለት ነው። እንደዚሁም ክፍል አንድ ላይ የተለያዩ ህጎች አሉ። መግቢያ ነው እንዲመስለኝ እሱ መመልከት ያላችሁ። ክፍል ሁለት ላይ ደግሞ መብቶችና ግዴታዎች ይላል ማለት ነው። በጣም ብዙ ዝርዝሮች አሉ። መብቶችና ግዴታ አንድ ተማሪ ወደ ዩኒቨርሲቲ ሲገባ ምን አይነት መብቶች እንዳሉት ወይ ምን አይነት ግዴታዎች እንዳሉት ያስረዳል ማለት ነው። ወደ 27 የሚሆኑ አንቀጾች አሉት ማለት ነው። በዩኒቨርሲቲ ውስጥ ሁኔታ በወጣው የትምህርት የጊዜ ሰሌዳ መሰረት በነፃነት የመማር፣ የመጠየቅ፣ የመመሪያ፣ የመረዳዳት፣ የማወቅ ሳይንሳዊ ጥበቦች ክህሎቶችን የማሳደግ ልቆ ማግኘት ይላል። እንደዚሁም አሉ። ፕሊስ እኔ ቪዲዮ እንዳይረዝሙ ነው
እናንተ ገብታችሁ ዲቴሉን ማንበብ ትችላላችሁ ማለት ነው። ክፍል 3 ላይ ደግሞ የተከለከሉ ተግባሮች፣ ይሄም ደግሞ የተለያዩ አንቀጾች ከስሩ አሉት ማለት ነው። አይ ቲንክ ወደ 22 አንቀጾች አሉት ማለት ነው። ከሱ ውስጥ አንዱን ከተመለከትን በማንኛውም ሁኔታ በተቃራኒ ጾታ ላይ በደል ወይም ጾታዊ ተንኮል መፈጸም ይላል እና እንደዚህ እስከ 22 ተዘርዝሮ ይገኛሉ ማለት ነው። በተማሪዎች መኝታ ቤት የተከለከሉ ይላል። ፕሊስ ስፔሻሊ የመኝታ የሚለው አንቀጾች በጣም እንድታነቡ መክራቸዋለሁ ማለት ነው። ከዛ ውስጥ አንዱን ራሱ ከተመለከተን የዩኒቨርሲቲ ተማሪ ያልሆነ ወይም የተባረረ ተማሪ በመኝታ ቤት ማሳደር ወይም ማኖር ይላል ማለት ነው። እንደዚህ አይነት ነገሮች ከዩኒቨርሲቲ እስከ ማባረር ድረስ ሊያስደርሱ ስለሚችሉ ፕሊስ እንድትጠናቀቁ ፈልጋለሁ ማለት ነው። ስለታማ ነገር ይዞ ተማሪዎችም ማስፈራራት የሚሆንም አይነት ነገሮችም እዚህ ውስጥ ሊካተቱ ይችላሉ ማለት ነው። አንዳንዶቹ ኢቭን በሀገራችሁ የተለመደ ነገር ሊመስላችሁ ይችላል ማለት ነው። ነገር ግን እዛ የዲሲፕሊን ቅጣት ሁላ ሊያስቀጣችሁ ይችላል ማለት ነው። ፕሊስ ይህን ራሱ ከተመለከትን ተደራራቢ አልጋዎችን መገነጣጠል ይላል ማለት ነው። ፍራሽ መሬት ላይ አውርዳችሁ መተኛት ይላል። ተደራራቢ የሆነውን ፍራሽ መሬት ላይ አውርዳችሁ መተኛት ይላል። ፕሊስ አንዳንዱ ተማሪዎች ይሄን ላያስተውሉ ይችላሉ ማለት ነው። በተቃራኒ ጾታ መኝታ ክፍል መግባት ማስገባት ይላል። ተቃራኒ ጾታ ክፍል ማስገባት ወይም መግባት ይላል። ሴት ወንድ ላይ ወንድ ሴት ላይ ይላል። ፕሊስ ይህን ነገር አንዳንድ ተማሪዎች ላያስተውሉት ይችላሉ ማለት ነው። ፕሊስ እንድታነቡ መክራቸዋለሁ። ክፍል 4 ላይ ደግሞ የተማሪዎች የዲሲፕሊን ጥፋት ይላል። አንቀጽ 10 የዲሲፕሊን ጥፋት ይላል። ትንሽ እነዚህ ረጃጅሞች ናቸው። ክፍል 5 ላይ የዲሲፕሊን ጥፋቶች መደበኛ ቅጣት ይላል። እዚህ ላይ ደግሞ በምክር የሚተላለፉ የዲሲፕሊን ጥፋቶች አሉ። አሁን ከነዛ ውስጥ አንዱን ከተመለከተ ማለት ነው። አንደኛ ላይ የመመገቢያ እቃዎችን በተገቢ ቦታው አለመስቀመጥ ይላል። በተገቢ ቦታ ካላስቀመጣችሁ ከትንሹ ዲሲፕሊን ቅጣት ሊያስቀጣ ይችላል ማለት ነው። ኢቭን አንዳንዱ ይሄን ነገር ላያስተውሉ ይችላል ማለት ነው። ፕሊስ ይሄን ቪዲዮ ብዙ ተማሪ ጋር መድረስ ስላለበት ላይክ ማድረጋችሁን እንዳትረሱ። ቻናሉን ሰብስክራይብ አድርጉት። የቻናላችን አዲስ አባል ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ እንደዚህ ቪዲዮ ስለምሰራላችሁ ይጠቅማችኋል ማለት ነው። አሁን እዚህ ጋር እየተመለከቱት ያለሁት በልዩ ሁኔታ የሚፈቀድላቸውን ካልሆኑ በስተቀር አገልግሎት መስጫ ቦታዎች ላይ ተራን አለመጠበቅ ይላል። ይሄን በጣም ኮንሲደር የሚያደርጉ ተማሪዎች አሉ። ፕሊስ ይሄን ቪዲዮ ብዙ ተማሪ ጋር እንዲደርስ ላይክ ማድረጋችሁን እንዳትረሱ። ለመጀመሪያ ጊዜ አልኮል ጠጥቶ ሰክሮ ወደ ግቢ መግባት ይላል ማለት ነው። አሁን እዚህ ጋር ብዙ ተማሪዎች ይሄን ላያስተውሉ ይችላል ማለት ነው። ይሄ በምክር የሚተላለፉ ይላል። ሁለተኛ ላይ ደግሞ የቃል ማስጠንቀቂያ የሚያስቀጡ የዲሲፕሊን ጥፋቶች ይላል። 2.1 ከላይ የተዘረዘሩ በምክር የሚተላለፉ መሰል የዲሲፕሊን ጥፋቶችን በድጋሚ ለሁለተኛ ጊዜ ፈጽሞ መገኘት ማለት ነው። አሁን ይሄ ደግሞ የቃል ማስጠንቀቂያ የሚያስከትል ነው። ከዛም እንደዚሁም ብሎ ይቀጥላል ማለት ነው። ያው በጣም ረጅም ስለሆነ ነው ቪዲዮ እንዳይረዝምብኝ ስለፈለግኩ ነው ማለት ነው። መካከለኛ የዲሲፕሊን ጥፋቶች ብሎ ዘርዘር ብሎ አስቀምጠዋል ማለት ነው። እሱንም ማንበብ ያላችሁ 14 ከፍተኛ የዲሲፕሊን ጥፋቶች። አሁን እዚህ ጋር ምን ይላል መሰላችሁ? ፕሊስ ይሄን ቪዲዮ በጣም ሄድ እንድታደርጉ ፈልጋለሁ። ከፍተኛ የዲሲፕሊን ጥፋቶች ይላል። ከ2 ዓመት እስከ 3 ዓመት የሚያስቀጡ ይላል። የሚያስቀጡ ከትምህርት ገበታ የሚያሳግዱ የዲሲፕሊን ጥፋቶች በዚህ መደብ የሚካተቱ ይሆናል ማለት ነው። ፕሊስ ይሄን ፓርት በጣም እንድታነቡ ፈልጋለሁ። አንቀጽ 14 ላይ ማግኘት ያላችሁ ማለት ነው። በማስታወቂያ ሰሌዳዎች ላይና በሌላ ቦታ ብጥብጥ ሁከት የሚያስከትሉ ያልተፈቀዱ ጽሁፎችም ማለጠፍ ይላል። ፕሊስ አንዳንድ ይህን ነገሮች ተማሪዎች ኮንሲደር ሊያደርጉ ይችላል ማለት ነው። በጣም ከፍተኛ የዲሲፕሊን ጥፋት ይላል። የዩኒቨርሲቲ የትምህርት ወራዊ ግብር ሙሉ በሙሉ ማሰናበትና የሚያስከትሉ የዲሲፕሊን ጥፋቶች እንደሚከተሉ ተመልክቷል ማለት ነው። እንደዚህ አንቀጽ 15 ላይ መመልከት ያላችሁ ማለት ነው። ይሄ ቪዲዮ ለብዙ ተማሪ እንዲደርስ ላይክ፣ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ እንደዚህ አይነት ቪዲዮ እስከምንገናኝ መልካም ቆይታ አላችኋለሁ ማለት ነው። ቼር ሰንብቱልኝ። ይመቻችሁ።